ለዚህ እኮ ነው መመካቴ ሚካኤል አባቴ ሓደ ነገራት ሃይማኖትካ መቀየርካ አይሆንም። እኔ የሚገርመኝ ነገር ግን አክሱም ያሉ ሙስሊሞች ምን አድርጉ እየተባሉ ነው? ሆድሽ ውስጥ እባብ አለ እያለ ነበር መንፈስ። አዎ ይለኛል፣ ግን እያጭበረበረ መስሎኝ ነበር። 5 ሊትር ጸበል ጠጭበትና ይወጣል። እሺ ጸበል የለም ግን እየበጠበጥኩ ልጠጣ እምነት። አይ ቅባ ቅዱስ ዱባይ ያለ አንድ ልጅ አለ። አማ ጊዮርጊስን ታውቂዋለሽ? ለሱ ሰላም የተወደዳችሁና የተከበራችሁ የመድሎ ታንዲ ሰዎች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ያው እንግዲህ ብዙ ጠፍቼ ነበረ፣ ተመልሻለሁ። በዚህ ቪዲዮ ከመግቢያው ያያችሁትን ጎረምሳ ቀራርቶና ፉከራ ብለው ይሻላል፣ ቀራርቶና ፉከራ አስደምጣችኋለሁ። በአክሱም ኦርቶዶክሳውያን ላይ ዛቻ ማስፈራሪያ የሚመስል ነገር ተናግሯል። አንድ ባንድ አስደምጣችኋለሁ። እስከ መጨረሻው ግን አብራችሁ ማየት አለባችሁ። የዚህ ልጅ እንቅስቃሴ ምንድን ነው? ይሄ ልጅ ከየት የመጣ ነው? ማን የላከው? ግልጽ ነው፣ ይታወቃል። ይሄ ብቻ አይደለም፣ በነገራችን በጣም ብዙ አሉ፣ ብዙ አሉ። አሳያችኋለሁ። በተለይ መናፍስት እናወጣለን የሚሉትን ምናምን እኔ ብዙ ማብራሪያ ሳላደርግ እንዲሁ ዝም ብዬ አሳያችኋለሁ። በኦርቶዶክሳዊት ቤተክርስቲያን ማሊያ ቢዝነሳቸውን የሚሰሩ ሰዎችን አሳያችኋለሁ። በተለይ አንድ አጥማቂ ነው የሚባሉ ሰውዬ መንፈስ ካስወጣላት በኋላ ቅባ ቅዱስ አለ እዛ ዱባይ፣ ከሱ ገዝተሽ ተጠቀሚ፣ እዚህ አድርገሽ ጠጭ የሚል እንግዲህ እንዲህ አይነት የቤተክርስቲያን ስርዓት የለም። ቅባ ቅዱስ አይጠጣም፣ ቅባ ቅዱስ ይጠጣል የሚል የቤተክርስቲያን አስተምሮ የለም። ግን እንደዛ ሲል የሚያሳይ ቪዲዮ ሁሉ አሳያችሁ። እስከ መጨረሻው ብቻ አብራችሁን ቆዩ፣ ጉድ ታያላችሁ። እንደዚህ አይነቱን ነገር ለምን ታቀርባለህ? እንዲያው አስተምህሮ ላይ እንትን ብትላ የምትሉ ሰዎች ደግሞ ማለት ነው፣ አስተምህሮዋን በዚህ እንድታውቁ እኮ ነው። ትክክል ያልሆነውን ነገር በማሳየት ትክክለኛውን መንገድ እኮ እየጠቆምን ነው። ከጅላጅል መምህራንን ባዮች መነኩሴንን ባዮች የሰማችሁትን ተረታ ተረት በትክክለኛው የቤተክርስቲያን አስተምህሮ እየሞገትን ነው። ሰው ትክክለኛውን እየተናገርን ነው። ለምሳሌ ቅባ ቅዱስ በቃ አይጠጣም እንዴ? ለሚስጥረ ሜሮን መፈጸሚያ ነው የሚያገለግለው። አይጠጣም፣ የሚጠጣ ነው፣ የሚቀባ ነው። ለሚስጥረ ቀንዲልና ለሚስጥረ ሜሮን መፈጸሚያ የሚያገለግለን የሚጠጣል። ጸበል ላይ አይጨመር፣ አይጠጣም። ይሄን ብዬ ቀጥታ ወደ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ የሚገርመኝ ነገር ግን አክሱም ያሉ ሙስሊሞች ምን አድርጉ እየተባሉ ነው? መጀመሪያ ሂጃባችሁን አውጡ ተባሉ፣ ዝም አሉ። አንደኛ ነው ይሄ። ሁለተኛ መቃብር ተከለከሉ፣ ዝም አሉ። ሶስተኛ መስጊድ ይፍረስ ተባለ፣ ዝም አሉ። አራተኛ አዛን አትሉም፣ ሚክሮፎን እንዳትጠቀሙ አሉ፣ ዝም አሉ። ትንሽ አንዳንዴ እኮ ዝምታ መልስ ነው። ለምን አይረዳችሁም? የዘንድሮ ወጣቶች ትንሽ ህሊና የላችሁ፣ ትንሽ አይምሮ የላችሁ። ለምንድን ነው የማታስቡት? ለምንድን ነው የማታስተነትኑት? እኛ ዝም ስንል እኛ ሃይማኖታችን ሰው መምታት አይፈቅድልንም፣ ሃይማኖታችን ሰው መግደል አይፈቅድልንም ስላልን ነው እንጂ እኮ ከኛ ህዝብ በላይ እኮ የለም። ከኛ የሚበዛ ሰው እኮ የለም። ግን ትንሽ ህሊና ይኖራችሁ እንጂ ትንሽ ስሙን እንጂ በቃ የምንናገረውን ነገር ተረዱን። መጨረሻውን ሰው መግደል ጀመራችሁ። እኔ መጀመሪያ ኦርቶዶክስ ምን ትሉ ነበር? እስልምና ማለት ይገድላል፣ እስልምና ማለት ያጠፋል፣ እስልምና ማለት እንዲህ ትሉ ነበር። ግን እናንተ ላይ ነው እያየነው ያለነው። እስልምና ሃይማኖት እንዲህ አያረግም፣ እስልምና አይገድልም፣ የሚገድል የሚባል ሃይማኖት የለንም። እባካችሁ ኦርቶዶክሶች ትንሽ የአባቶቻችሁ እንዴት ብለው ከሃይማኖት ጋር ተስማምተው እንደሚኖሩ ያንን አስቡ። እና በእናንተ ደርሶ ነው ኦርቶዶክስ እንዲህ እየሆነ ያለው እንጂ መጀመሪያ አባቶቻችሁ እንዲህ አልነበሩ። የመጀመሪያ አባቶቻችሁ ወይ ደግሞ የመጀመሪያ ወጣቶች እንዲህ አልነበሩ። ሩህሩሆች ነበሩ፣ የዋሆች ነበሩ፣ ተፋቅረው ተዛምደው የሚኖሩ ሰዎች ነበሩ። ጉርብትና ራሱ ከዝምድና በላይ ነበር የሚቆጥሩት የነበሩት የመጀመሪያ ሙስሊሞች።
የአሁኑ ሙስሊሞች በቃ ለምንድነው የአሁኑ ሙስሊሞች ሲደርሱ የአሁኑ ወጣቱ ሲደርሱ ለምንድነው የምትገድሏቸው? መጀመሪያ የነበሩ ሙስሊሞች በነጻነት ነበር የሚኖሩ ከሁሉ ተፋቅረው ከሁሉ ተዛምደው ከሁሉ እንግዲህ ጉርብትና እንደ ዝምድናን አይተው ያላቸው አካፍለው ነበር የሚኖሩት። የአሁኑ ያለው ኦርቶዶክስ ለምንድነው አሁን የደረሱትን ሙስሊሞች እየገደለ እየመታ ያለው? እንዲህ ከሆነ በእናንተ ትዕቢት እናንተ አምላክ ግደሉ የሚል ከሆነ ታያላችሁ በዚህ ትንሽ ጊዜ አክሱም ፈርሳ መካ እንደምትሆን እኔ እርግጠኛ ነኝ። ኢንሻአላህ ይሆናል። እናም እባካችሁ ሃይማኖታችሁ አደባ ሲይዙ ኦርቶዶክስን ዝም ብትሉ ጥሩ ነው። አንደኛ ነው። ሁለተኛ ከሙስሊም ጋር ጠብ አያስፈልግም። ይሄም ጥሩ አይደለም። ምክንያቱም ሙስሊሞች ሁሌም ትዕግስተኛ ናቸው። ሙስሊም ማለት የተከበረ ሃይማኖት ነው። ሙስሊም ማለት እንደናንተ በስዕል የሚያመልክ ሃይማኖት አይደለም። ሙስሊም ማለት በታቦት ተብሎ በእንጨት የተቀረጸ ምስል የሚያመልክ አይደለም። እሱን የፈጠረው አምላክ ነው የሚያመልከው። እኛ እንደናንተ አይደለንም። ስጋና ደሙ እያልን የሰው ስጋ የሰው ደም እንበላ አይደለንም። እኛ ጥምቀት እያልን አይደለንም እየተጫወትን ለህዝቡ እየተጫወትን የምንውል አይደለን። እኛ እንደናንተ ለህዝቡ ስለ ገንዘብ ብለን አንኖርም። እስልምና ማለት የተከበረ ሃይማኖት ነው። እስልምናን አትንኩ፣ የምትቀጡትን ወቁ። አሁን በዚህ ሳምንት አይተናል እኮ አክሱም ላይ እንግዲህ እሳት ተነስቶ ነበር። እሳት እየተቃጠለ ነበር የክርስቲያኖች ቤት። በዛ ትንሽ አትማሩ፣ ትንሽ አትረዱ። ኧረ እባካችሁ ፍቅር የሚባለው ነገር ወቁት። ኧረ እባካችሁ ሃይማኖት፣ መከባበር፣ መቻቻል የሚለው ነገር ወቁት። ትንሽ መቻቻል አቃታችሁ። ሁሌም ጦርነት ነው የምታስቡት። እባካችሁ ስነ ስርዓት ይዛችሁ አደብ ይዛችሁ ብትሄዱ ኦርቶዶክሶች ጥሩ ነው። ሙስሊሞች ሁሌም ለነጻነቱ ለትግሉ ለአምላኩ የሚሄድ ሰው ነው። እናም እባካችሁ ተጠንቀቁ እየተባላችሁ ነው። ከአሁን በኋላ ሲቀጥል ሲበዛ ግን እንጃ አላህ Subhanahu Wa Ta'ala ጀለ ጀላሉሁ የሚያወርድላችሁ መከራ እንዳይበዛ እያልኩ ነው። ሙስሊሞች ያላችሁ እንግዲህ አላህ Subhanahu Wa Ta'ala ረህመቱን ያወርድላችሁ። እንግዲህ እነሱም ምን ይባላል አይነ ልቦናቸው ስለሌለ ነው። አይነ ልቦናቸው ይመልስላቸው። ሰላም አለይኩም ወራህመቱላህ። እንግዲህ እንደሰማችሁት ይህንን ጎረምሳ እንግዲህ እንደዚህ ይናገራል ማለት ነው። ይሄ ከእስልምና ወደ ኦርቶዶክስ ቢመጣ ሙስሊሞቹ በአስተምሯቸው መሰረት ምን ሊያደርጉት እንደሚችሉ ይሄው እዩት። ቁርአናቸው እንግዲህ እንዲህ ነው የሚለው፣ የካደውን ሰው ግደሉ ነው የሚለው፣ ይገደላል። እኛ ግን በምህረት ነው የለቀቅነው። እንዴት እንደለቀቁት ይው ወጣት ለማለት ይባሃመ ይተናዲድ ተልካ ዳጋውር ሰራዋት የለገልግላልካ ብዙሕ ሰብ ሸዊድካ ኢኻ አውዛ አሌክስ ሱርዲ ገለልባት እሞ ሃሙል ከተናገርካ ግን ዝኹል ህዝብ ተኣኪውንዮ ቆሉለ በሰለስተ ነገራት እዩ። ሓደ ነገራት ሃይማኖትካ ምቅያርካ ኣይኮነን። ሓደ ናተዋህደ አማኒ ለአኻ ጸሎት ይገብረልካ ካብቲ እምነት ተወፂም በይ ብግዲ ተመለስ አይብሊ። ሓደ ሙስሊም ግን ኮይኑ ክነግረካ ሙስሊም ነይሩ ኦርቶዶክስ ተኮይኑ ናጋለለ ተመሊሱ ድሕር ናጋለለ ኦርቶዶክስ ኮይና ሓንቲ መዓልቲ ናስ ሳለመን ድሕር መስቀል ለሳልም ወይም ሓንቲ ሰዓት ድምፂ ሓደ ሙስሊም ነይሩ ኦርቶዶክስ ኮይኑ ቀይሩ ሙስሊም ለማዓንተ ኦርቶዶክስ ለማዓንተ ኮይነሲ ድሕር ናጋለለ لسنبت ثمريسو مطيو انا مسلمي يلو ندحر بانغول الጫወት ኮይኑ ሙስሊም ይحزن دي حزن مسلم حرس يحزن ده يحزن خازن احنا بنت حزيننا مصينا ازي ابنغو مصينا نينا مسلم يلخ اوجخا دمخان خالطيقك مانم امان يلي لمنتاي حقي مانم عينت امنت كتغير مانم كتكون مسلخاي مسلم كون በየመንገዱ ሆንካ ግን መስቀልና ሰላምካ حاز حدا በየመንገዱ خمس خز مقامي حزنا ينا እዚ مقامينا እዚ ከነ ቤተክርስቲያንና ሁሉ መሰረት ለለዋይ ትርጉም ለለዋይ እስታት ሒስኻ ብልክዕ ትርኢ ለኻ ከዚ እዚ ኻጌርኻ ነኻ ተመልስኻ ዛና መነኩሴና ገበርኻ መስቀልና ሰላምካ ከምዚ ኸዝ ተዋይል ጎይና መፂና ኒና ከምዚ ኸዝ መስቀል ረከብኻ 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 መቆሚያል ንርከበካ ኣለና ከምዚ ተኾይኑ ግን ምስ መን ይባኣስሎ ምስ ክርስቲያን ሕዋትኻ ምስ ሙስሊምና ክርስቲያን ያሉ ኦርቶዶክሳውያን ይሄ ልጅ እንዴት አድርገው እንደለቀቁት ምህረት በቃ አንተ ሃይማኖት ምንድነው ሃይማኖት ምናም ብለው ጠይቀው በፍቅር ነው የለቀቁት እንደምታየው እና ይሄ እንደዚህ ያደረገ ማለት
ሌላው የሐሰተኛውን አጥማቂ ቪዲዮ ላሳያችሁ፣ እዩት። ምንድነው? መተት ነህ? ቡዳ ነህ? ምንድነው? በምግብ በጠላ ላይ የገባሁት በጠላ ለእናቷ ነበር። እሺ እናቷ እንድትሞት ነበር። እሺ ግን አልሞተችም። እናቷ እጅ ጠጣችሁ። እሺ አሁን ምን አድርግ ተብለህ ነው በጠላ ያገባው? በየዋህ እናቷ እድሜዋ ቀጠለ። እሺ አሁን ተዘጋጅ። እናቷ ብቻ ፈጣሪ እሺ ተዘጋጅ። ተለል ከሰውነት ወጣ ቧጥ በልባት አፍ ላይ ምን ድግምት ነህ? ምንድን ነህ? ድግምት፣ የቤተሰብ ድግምት፣ መተት፣ ዳልሞቲ አፍ ላይ ተለል በኢየሱስ ክርስቶስ ስም ዛሬ ሄዳለሁ። አልፈልጋትም። አፍ ላይ ሁሉ ሁላችሁ በኢየሱስ ክርስቶስ ስም በሉ። በኢየሱስ ክርስቶስ ስም ለዘላለም ሲኦል ታስረናል በል። ለዘላለም ሲኦል ታስረናል። በድንግል ማርያም ስም በድንግል ማርያም ስም ሁላችንም ሲኦል ታስረናል በል። ሁላችንም ሲኦል ታስረናል። በቅዱስ ሚካኤል ስም የተረገመ በቅዱስ ሚካኤል ስም ለዘላለም ላንመለስ ሲኦል ታስረናል በል። ለዘላለም ላንመለስ ሲኦል ታስረናል። በርሶስ የጮና ልቀት ተለበል እግዚአብሔር ይፍታ። እግዚአብሔር ይባርክሽ። ወለተ ስላሴ ደህና ነሽ? የት ሀገር ነው የምትኖሪው? ዱባይ፣ አቡዳቢ። አሁን ለቆሻል? ሰላማዊ ነሽ? አሁን ቀለል ብሎሻል? ሆዴ ብቻ ነው እንጂ ደህና ነኝ። ሆድሽ ውስጥ እባብ አለ እያለ ነበር መንፈስ። አዎ ይለኛል፣ ግን እያጭበረበረ መስሎኝ ነበር። 5 ሊትር ጸበል ጠጭበትና ይወጣል። እሺ ጸበል የለም ግን እየበጠበጥኩ ልጠጣ። እምነት አይ ቅባ ቅዱስ ዱባይ ያለ አንድ ልጅ አለ። አማ ጊዮርጊስን ታውቂዋለሽ? ለሱ ደውይለት፣ ስልኩን እሰጥሻለሁ። ቅባ ቅዱስ ይሰጥሻል። ያን ቅባ ቅዱስ እየተጠቀምሽ በ5 ሊትር ጸበል እየጠጣሽ እንዲወጣ አድርጊተለው። እሺ 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 እሺ። የእግዚአብሔር ሰላም ካንቺ ጋር። ደህና ነኝ። አሜን አሜን። የምትመለከቱት ቄስ በጣም ወንበዴ ነው። ፎር ዘ ሴክ ኦፍ ቢዝነስ ነው እዚህ ሶሻል ሚዲያ ላይ መንፈስን አወጣለሁ እያለ የሚለው ይሁን መቃወም አለብን ነው። ኦርቶዶክሳውያን ከእንደዚህ አይነት አጭበርባሪዎች መጠበቅ አለብን ነው። ለዛሬው እንዳይበዛ ይበቃኛል። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ላይክ በማድረግ ማየት እንደጀመራችሁ ተስፋ አድርጋለሁ። ሰላም